ላይክ እንድታደርጉ ሌሎች መረጃዎችን እንዲያገኙ እንደዚሁ ሼር እንድታደርጉ እንጠይቃችኋለን። በቀጥታ ወደ መረጃዎቻችን ነው የምናልፈው። በለጠ በዚህ ክፍለ ጊዜ ያዝናቸው መረጃዎችን እናቅርብ። በአንተ በኩል ያሉ መረጃዎችን ወደ ማቅረቡ ለፍ በኋላ ነው ይመለሳል። መልካም በላይ አመሰግናለሁ። እንግዲህ የተለያዩ መረጃዎች ናቸው ያሉን። በአማራ ክልል ብዙ ቦታዎች ላይ እንደ አዲስ ውጊያ በተለያየ አካባቢ ተቀስቅሷል። በዚህ በሸዋ ወሎ በተለያዩ አካባቢዎች ጎንደር እንዲሁም ደግሞ በአብዛኛው ብዙ ቦታዎች ጎጃም አካባቢ ቅዳሜና እሁድ ከፍተኛ ውጊያ የተደረገባቸው አካባቢዎች አሉ። እነዚህን ነው በዝርዝር የያዝ ነው። አንዳንዶቹ አካባቢ ደግሞ የጅምላ ግድያዎች በተለይ በንጹሃን ላይ የደረሰውም እንደው የሞት ጊዜም ተብሎ ሊጠራ ይችላል። ከያዝኳቸው መረጃዎች አንጻር በዝርዝር እናቀርባለን። እንግዲህ ከአድማጭ ተመልካቾቻችን በመግቢያችን እንዳልከው አንተም እንግዲህ ባለፈው አስተያየቶቻችሁን ስጡ እያልን ባልነው መሰረት 2100 ገደማ የላይክና አስተያየቶችን ተመልክተናል። በተለይ ከሩቅ ምስራቅ እስከ ጃፓን እስከ ካናዳ ከአሜሪካ ከአውሮፓ መካከለኛው ምስራቅ በተለይ ኤዥያና አረብ አካባቢ ሀገር ውስጥም ከአዲስ አበባን ጨምሮ በርካታ አካባቢዎች አስተያየት ሰጪዎች አስተያየት አድርሳችሁናል። እንግዲህ በዚሁ እንድትቀጥሉ ነው የምጠይቀው። የሰብስክራይበሩን መጠን በማሳደግ በኩል ድርሻችሁን ተወጡ። ሁላችሁም ለብዙ ሰዎች እያጋራችሁ እንደሆነና በዚህ ቻናል መረጃዎች እንደምትተማመኑ ገልጻችኋል። ይህንን አጠናክራችሁ እንድትቀጥሉ ነው ድጋሚ የምጠይቀው። ወደ መረጃዎቹ ነው የማልፈው። በላይ እንግዲህ መረጃዎቹ እንዳልኩ ከተለያዩ አካባቢዎች ነው ያገኘናቸው። መጀመሪያ እዚህ ሰሜን ሸዋ አካባቢ በተለይ ወደ አንጾኪያ ገምዛ አካባቢ ትላንትና የነበረ ክስተት አለ። እሱን በዝርዝር ላቅርብ። ከአንጾኪያ ገምዛ ወረዳ በተለይ መኮይ ከተማ አቅራቢያ ባሉ 3 ቀበሌዎች ላይ ግጭት ተቀስቅሶ ነበር ይላሉ የመረጃ ምንጮቻችን። ዳዋ ጨፋ አካባቢ የተሻገሩ ሚሊሻዎች እንዲሁም የፖሊስ አባላት በአካባቢ ነዋሪዎች ላይ ጥቃት ከፍተው በዚህ መስኖና አካባቢው ላይ ከፍተኛ ጉዳት ነው የደረሰው። እነዚህ ታጣቂዎች በአካባቢ ነዋሪዎች ላይ በከፈቱት ጥቃት በርካቶች ናቸው የተገደሉት። እስከ ትላንት ድረስ እንኳን ባለው ከ30 በላይ ሰዎች መሞታቸውን የመረጃ ምንጮቹ የገለጹት። የሟቾቹ ቁጥር ከዚህም በላይ ሊያሻቅብ እንደሚችል ገልጸውልናል። ከንጋቱ 12 ሰዓት ጀምሮ ነው እንግዲህ ጥቅምት 25 በዚህ አካባቢ ጥቃት የተከፈተው። በተለይ መስኖ በተባለው ቦታ ነው በርካታ ሰዎች ተገደሉት። እዚህ አካባቢ የ25 ሰዎች አስክሬን ተመልክቻለሁ ሲሉ አካባቢ ነዋሪዎች ለኢትዮ ኒውስ አረጋግጠዋል። እንደዚሁም ሀገረ ማርያም ተብሎ የሚጠራው አካባቢ 3 ሰዎች መሞታቸውን፣ ጫጮ ምስረታ እየተባለ የሚጠራው ሰፈር 7 ሰዎች፣ አቡሃ ተብሎ የሚጠራው አካባቢ 2 ሰዎች በድምሩ እንግዲህ ከ30 በላይ ሰዎች ስለመሞታቸውና አብዛኞቹ ደግሞ ስለመጥፋታቸው እስካሁን ድረስ ያልተገኙ ሰዎችም አሉ። ይሄ ግጭት በተለይ በጸጥታ ኃይሎች ቀጥተኛ ድጋፍ ነበረው ነው የሚሉት የመረጃ ምንጮች። እንግዲህ ከዛ በፊት በአካባቢው ባሉ ታጣቂዎችም የሽኔ ታጣቂዎችም አንዳንድ የተሻገሩ የአካባቢው የአንጾኪያ ገምዛና የዳዋ ጨፋ በከብት እርባታም በእርሻም በግጦሽም በተለያየ ጊዜ ግጭት ያደርጋሉ። ይህንን ያክል ሰው የሞተበት ግን በቀጥታ የአካባቢው አስተዳደር ቀጥተኛ ድጋፍ ስላለ ነው የሚሉት። ይሄ በአንጾኪያ ገምዛ በተለይ መስኖ ቀበሌ ነዋሪዎች ላይ ይህን ያክል ቁጥር ተመዘገበ እንጂ ከዳዋ ጨፋም ይህንን ጥቃት በከፈቱ ላይም እንደዚሁ ከፍተኛ ጉዳት ስለመድረሱና ከሚሴ ብዙ ሆስፒታሎች የግልና የመንግስት ሆስፒታሎች በቁስለኞች ስለመሞላታቸው የመረጃ ምንጮች ገልጸዋል። የሟቾቹ ቁጥር በውል ባይታወቅም ግን በርካታ ሰዎች በዛ በኩል እንደሞቱ ነው የተገለጸው። ዘግይተው መረጃ የሰጡን የመረጃ ምንጮቻችን የመከላከያን መለዮ የለበሱ ሰዎች ጭምር ከታጣቂዎቹ ጋር አግኝተናል ይላሉ። ይህንን በተለይ አስክሬናቸው ሲነሳ ይህንን ተመልክተናል ነው የሚሉት። እንግዲህ ይህንን ከዚህ በላይ ጉዳዩ እንዳይባባስ በተለይ አካባቢያዊ ቅርጽ ይዞ በአካባቢው ካለው ከፋኖዎች ጋር ከሚደረገው ውጊያ የተለየ ነው በአካባቢ ነዋሪዎች ላይ የተደረሰ እና ከማጀቴ አካባቢም መከላከያ ነበረ። በቅርብ ርቀት ካምፕ አካባቢ ነበረ መከላከያም የአድማ ብተናና የፖሊስ አባላትም ነበሩ። በአካባቢው ለወትሮው ሰላም እናስከብራለን የሚሉ የሚሊሻ አባላትም ነበሩ። እነዚህ ሁሉ እያዩ ነው ይሄ ጥቃት እየተፈጸመው ነው የሚሉት። ይሄ እንግዲህ ዝርዝር ያሉ ሁኔታዎች አሉት። የቅርጽ እንዳይዝ በዚህ ልክ መፍትሄ እንዲሰጠው ነው የጠየቁት። ከነዚህ ውስጥ እንግዲህ ዛሬ ወደ 30 የሚደርሱት የቀብር ስነ ስርዓት ትናንት ከሰዓትና ዛሬ እየተፈጸመ መሆኑን ነው የገለጹልን። መስኖ ቀበሌ ሰፊ ማሳ የእርሻ ማሳ እንደዚሁ ይሄ ጥቃት ፈጻሚዎቹ
ከፍተኛ የሆነ ውድመት አድርሰዋል። በተለይ የተከመረ የጤፍ አዝመራ ላይ እንደዚሁም በደረሰ የማሽላ ሰብል ላይ ከፍተኛ ጉዳት ደርሰዋል። እንግዲህ ከሰዎቹ ባሻገር የሟቾቹ ቁጥር ግን አሁን ከተገለጸው አሃዛዊ መረጃ በእጅጉ ከፍ ሊል እንደሚችል ግን የመረጃ ምንጮቹም ተጎጂዎቹም ይህን አረጋግጠዋል። ዛሬ 3 ዘመዶች በአንድ ቤት መሞታቸውን ሰምቻለሁ። ወደ አካባቢ እያቀናው ነው ያሉት የመረጃ ምንጭ። እንግዲህ በኋላ ደግሞ ዝርዝር መረጃ እንደሚያደርሱንም ነው የነገሩን። ወደ ዚሁ ሰሜን ሸዋ በቀወት ወረዳ አካባቢም እንደዚሁ ባለፈው ቅዳሜ ከሰዓት ጀምሮ ትላንት ረፋት ድረስ ውጊያ እንደነበር ሰምተናል። በተለይ የለን፣ ጉሎ፣ ተሬ ተብለው የሚጠሩ 3 አካባቢዎች ነበር ውጊያ የነበረው። በዚህ አካባቢ በነበሩ ውጊያዎች እንግዲህ ከፍተኛ ጉዳት ስለመድረሱ ነው በተፋላሚ ኃይሎች መካከል የሰማ ነው። በተለይ በዋናነት የአድማ ብተና፣ የፖሊስ፣ የሚሊሻ አባላትና መከላከያ በአንድ እንዲሁም የፋኖ ኃይሎች በሌላ ጎራ ሆኖ ነው ውጊያ ሲያደርጉ የዋሉት። በዚህ በሁለቱም ተፋላሚ ኃይሎች ላይ ከፍተኛ ጉዳት ስለመድረሱ ነው መረጃ የሰማ ነው። እዚያ ከወታደራዊ ተሽከርካሪም እነዚህ ወታደሮች ተጠቀሙባቸው የነበሩ ፓትሮል ጭምር እንደዚሁ ጉዳት ስለመድረሱ ነው የተገለጸው። ይሄ ተፋላሚ ኃይሎቹን የሚመለከተው እንዳለ ሆኖ በንጹሃን ላይም እንደዚሁ 8 ሰዎች ተገድለዋል። በአካባቢው በተለይ አንድ የ80 ዓመት አዛውንት እና አንድ የ73 አዛውንት 2 አዛውንቶችን ጨምሮ ሴቶችና ታዳጊዎች ጭምር ናቸው የተገደሉት። በተለይ እነዚህ አዛውንቶች መንገድ ላይ ነው ተገኝተው የተገደሉት። ወደዛ አካባቢ የመንግስት የጸጥታ ኃይሎች ሲያመሩ መንገድ ላይ ነው የገደሏቸው። የ80 ዓመት አዛውንትና የ73 ስም ዝርዝራቸው አለ ደርሷል። ምናልባት ሌላ አካባቢ ያሉ ወላጆቻቸው ቤተሰቦቻቸው ካሉ በሚዲያ ከመግለጽ እንቆጠባለን። ግን በእነዚህ አዛውንቶች ላይ ጭምር ነው ጉዳት እየደረሰው ሲሉ ነው ይህንን እየነገሩን። እንግዲህ ብዙዎቹ የተፋላሚ ኃይሎች አስከሬኖችም አልተነሱም ነበር የሚሉ አሉ። እንግዲህ ሁለቱንም የተመለከተ ነው። በዚህም በኩል እንግዲህ ያለው ሁኔታ ይህን የሚመስለው ዛሬም በአካባቢው ፍጥጫና ውጥረት እንዳለ ነው እየገለጹልን። በዚሁ ትይዩ አንኮበር ወረዳ አልዩ አምባና አካባቢው ላይም ትላንትና ውጊያ ነበረ። ዛሬም ተኩሱ እንደቀጠለ ነው ከማለዳው 1 ሰዓት ጀምሮ። በዚህ አካባቢ ባለው ውጊያ እንደዚሁ በሚሊሻ አድማ ብተና እንደዚሁም በሌሎች ተፋላሚዎች ላይ ከፍተኛ ጉዳት ስለመድረሱ ገልጸዋል። ብዙ ቁስለኞች ወደ ሆስፒታሎች ሲመላለሱ ተመልክተናል ነው ያሉት። ውጊያው ዛሬም በዚህ አካባቢ እንደቀጠለ እንደሆነ ነው የገለጹልን። ወደ ሰሜን ወሎ አካባቢ ስንሄድ ላሊበላ ነው የምናገኘው። ላሊበላ ዛሬ 3ኛ ቀኑን የያዘ ውጊያ ተኩስ አለ ብለዋል። በእርግጥ ባለፈው ቅዳሜ ከነበረውና ትላንት ከነበረው አንጻር ሲታይ በአንጻራዊነት የዛሬው አንድ አካባቢ ብቻ ነው። ከባድ መሳሪያዎቹም የሆን ድምጻቸው ቀንሷል። የነፍስ ወከፍ መሳሪያዎች በብዛት ይሰማሉ ያሉት ቦታ ከላሊበላ ከተማ 10 ኪሎ ሜትር አቅራቢያ ሙቅ ውሃ እየተባለ በተለምዶ የሚጠራው አካባቢ ነው። ይሄ ከናኩተላ ፍልፍል ዋሻ ይሄ እንግዲህ ቅርስ ነው። ከዚህ በቅርብ ርቀት የሚገኝ ቦታ ላይ ነው ዛሬ የተኩስ ልውውጥ እየተደረገ ነው ያሉት የመረጃ ምንጮች። ባለፈው በነበረው ውጊያ በተለያዩ አካባቢዎች እንግዲህ በተለይ ከከተማው መሀል የሚተኮስ ከባድ መሳሪያ መድፍ በተለይ በአካባቢው በቅርሶቹ ላይ ጫና መፍጠሩንም የመረጃ ምንጮች ገልጸውልናል። የነበረውን የቅዳሜ ዕለቱን ውጊያ ዝርዝሪያው በወቅቱ ያደረስን ስለሆነ ነው። ከዚህ ጋር ተያይዞ ዛሬ ወደ ከተማው አቅራቢያ ነው። ዛሬ ከራቅ ያሉ አካባቢዎች ነበር ሰሞኑን ውጊያ የነበረው። ዛሬ ከከተማው 10 ኪሎ ሜትር ቅርብ ርቀት ላይ ሙቅ ውሃ እየተባለ የሚጠራው አካባቢ ነው የተኩስ ልውውጥ ያሉት። በሌሎቹ አየር ማረፊያን ወደ ሰኞ ገበያ፣ ገነተ፣ አሸተን ማርያም እና እነዚህን አካባቢዎች ጨምሮ ግን ከፍተኛ ውጥረቶች አሉ ነው ያሉን የመረጃ ምንጮቻችን። ይሄ እንግዲህ ምናልባት ላሊበላ አካባቢ ተጨማሪ መረጃ ካለ በላይ አንተም ልትጨምር ትችላለህ በኋላ። ጥንቃቄው ነው በለጠ እንዲያው መረጃው እንዳለ ሆኖ ከቅርሷ በቅርብ ርቀት ነው መድፎች የሚተኮሱት እና ይህ ንዝረቱ ቅርሱ ላይ ከፍተኛ ጉዳት ሊያመጣ ይችላል የሚል ስጋት ነው ያላቸው ነዋሪዎቹ። አንዳንዶቹ በነገር ላይ በለጠ ያለቀሱ ጭምር ነው የሚናገሩት ስጋታቸውን። በትናንትናው ዕለት ለምሳሌ ድጋሚ ምሽት ላይ ከቅዳሜው ባሻገር በትናንትናው ዕለት እንደዚህ ከባድ መሳሪያዎች በቅርሱ ላይ ንዝረት በሚያደርስ ቅርበት ይተኮስ ነበር እና በአካባቢው ከባድ ተሽከርካሪዎች እንኳን እንዳያልፉ ምክር ሀሳብ የቀረበበት ነው። ንዝረቱ መንገድ ተለውጦ ከከተማ ውጭ ነው። ስለዚህ ይህ እንኳን በዚህ ልክ እንኳን ጥንቃቄ የሚደረግበትን አካባቢ በዚህ በቅርሱ ላይ ጉዳት በሚያደርስ አኳኋን
ንዝረቱ በሚሰማ ከሆነ ከባድ መሳሪያ መድፎች ተጠምደው መተኮስ በጣም እንዳሳሰባቸው ነው እየገለጹ ያሉትና ይህንን እንዲሁ በጥንቃቄ ደረጃ ህዝቡ ቢያውቀውና ከዚህ አካባቢ ቢርቁ የሚልም ጥቆማ ስላለ ይህንን ለመጨመር ነው እንጂ አጠቃላይ ሁኔታው ከባድ ጉዳት ያስከተለ ከፍተኛ ውጊያ ነው እንግዲህ በአካባቢ የተደረገው በተለያየ ሸተን አካባቢ በቅዳሜ ምለት የተገለጸ ስለሆነ አሁን የሚያቀርብ ሆኖ በለጠ እንግዲህ በላይ ዓለም አቀፍ ጥበቃ በተለይ በጦርነት ውስጥም ልዩ ጥበቃ ከሚያስፈልጋቸው ተቋማት መካከል ቅርሶች የመጀመሪያውን ይዛሉ። በተለይ ደግሞ እንደ ላሊበላ አይነት ከመሬት በታች ተፈልፍለው የተሰሩ አብያተ ክርስቲያናት በዚህ ሁኔታ ልዩ ጥንቃቄ ያስፈልጋቸዋል። ይሄ እንግዲህ የኛም መልእክታችን ነው ማለት ያው ካሁን በፊትም የነበረው ሁኔታ ከህወሓትም ባለፈውም የነበረውን በተከታታይ ስንዘግብ ስለነበረ ነው። እንዳልከው ነው ብዙ ስጋት ነው ያለው በነዋሪዎቹ። ወደ እንደዚሁ ደቡብ ወሎ ወዳሉ መረጃዎች ልመለስ። ደቡብ ወሎ ውጫሌን እየተመለከተ ነው የምናገኘው። ውጫሌ ቅዳሜ ከነበረ ውጊያ በኋላ አመሻሹን የፋኖ ኃይሎች መግባታቸውና እስከ ትላንትና እኩለ ቀን ድረስ በከተማ ውስጥ እንደሚገኙ ከትላንትና እኩለ ቀን በኋላ ግን በአካባቢ መከላከያ መግባቱን ነው የገለጹት የመረጃ ምንጮች። በዚህ አካባቢ የተደረገው ውጊያ በነገራችን ላይ በላይ ከፍተኛ ሰብአዊና ቁሳዊ ውድመት ያደረሰ ነው። ያው ዝርዝሮቹ አሃዛዊ ዝርዝሮቹ በተለያየ መንገድ ሲገለጹ ነበረ። ከፍተኛ ጉዳት ነው የደረሰው በዚህ አካባቢ በነበረው ውጊያ። የመከላከያ ወደ ከተማው መግባትን ተከትሎ እንግዲህ በነዋሪዎቹ ላይ ከፍተኛ የሆነ ጫና እየደረሰ ነው። የቤት ለቤት ፍተሻ አለ፣ ድብደባ አለ። ፋኖን ትደግፋላችሁ፣ ፋኖን ትወዳላችሁ በሚል ነው ይሄ ድብደባ እየደረሰ ያለው ነው የሚሉት። አሁን ባለው በአካባቢው ግን ምንም የተኩስ ድምጽ አይሰማም ብለዋል። እዚሁ ደቡብ ወሎ ወረባቦ ቅዳሜ ከሰዓት እንደዚሁ የሚሊሻና የፖሊስ አባላት በነበሩበት ካምፕ ላይ ድንገተኛ ጥቃት ተከፍቶ ከፍተኛ ጉዳት መድረሱን ነው እየሰማ ነው። ቦከክሳ አካባቢ የነበረ ሚሊሻና አድማ ብተና ለግዳጅ ስምሪት በአንድ ካምፕ የነበረ ኃይል ላይ ነው ጥቃት የተከፈተው። በዚህ ጥቃት እንግዲህ በጣም በርካታ የሚሊሻ አባላት ላይ የፖሊስ አባላት ላይ ጉዳት ስለመድረሱ ነው እየሰማ ነው። ይህንን ተከትሎ ከዚህ ቦታ ከቦክሳ እስከ ሀይቅ እንደውም ወረባቦ በታችኛው መስመር ድረስ ከፍተኛ ውጥረት አለ ነው የሚሉት። ይህ እንግዲህ ደቡብ ወሎ አካባቢ ያለ ነው። ከደቡብ ወሎ ምዕራብ ወረዳዎች አካባቢ ሌላ ተጨማሪ መረጃ አለን። በትላንትናው ዕለት የአባይ ሸለቆ ዘመቻ እየተባለ እንቅስቃሴ በነበረበት ዘመቻ ከመካነ ሰላም ወደ አባይ ሸለቆ በነበረ እንቅስቃሴ ይሄኛውን እንቅስቃሴ ከምስራቅ ጎጃም መርጦ ለማርያም ጋር ያያይዙታል የመረጃ ምንጮቻችን። ወደ አባይ ሸለቆ ሲሄዱ የነበሩ የመከላከያ ሰራዊት አባላት ላይ ሐሙስ ገበያ አካባቢ በተከፈተ ጥቃት ከዛ በኋላ ወደ ውጊያ ተቀይሯል። በዚህ አካባቢ ጉዳት ስለመድረሱ ነው። ውጊያው ከ1 ሰዓት እስከ 7 ሰዓት እንደቆየ ነው የመረጃ ምንጮቹ የገለጹልን። በዚህ አካባቢ እንግዲህ ከተፋላሚ ኃይሎቹ ባሻገር አንድ አርሶ አደርና አንድ 12ኛ ክፍል ተማሪ ስለመሞታቸውም ሰምተናል። ውጊያው የቆመው መከላከያ ወደ መካነ ሰላም መመለሱን ተከትሎ ነው የሚሉት። ይህንን አግኝተናል። አሁን በአካባቢውም እንደዚሁ ተጨማሪ እንቅስቃሴዎች እንዳሉና ብረት ለበስ ተሽከርካሪዎች ጭምር ወደ አባይ ሸለቆ ያለው ሁኔታ ከፍተኛ ውጥረት እንደፈጠረ ነው የገለጹት። በዚህ አካባቢ በነበረው ውጊያ የአካባቢው አርሶ አደሮች ጭምር በውጊያ መሳተፋቸውን ነው እየሰማ ነው በላይ። ይሄ መካነ ሰላም ምዕራብ ወሎ አካባቢ ነው። መቅደላ እንደዚሁ ውጥረት አለ ዛሬ። ወግዲ አካባቢ ተመሳሳይ ውጥረቶች አሉ። እነዚህን ምናልባት በሌላ የመረጃ ሰዓታችን በዝርዝር እንመለሳለን። ወደ ትናንትና እንደዚሁ ከባድ ውጊያ ሲደረግባቸው ከዋሉት አካባቢዎች አንዱ የማዕከላዊ ጎንደር አካባቢዎች ይገለጻሉ። እነሱ አካባቢ ያስኩትን መረጃ ልጨምር በላይ 2 ግንባሮች ላይ ነው ከፍተኛ ውጊያ ሲደረጉ ብሏል ያሉት የመረጃ ምንጮቻችን። አንዱ ምዕራብ ደንቢያ ጨዋሂት ከተማ አቅራቢያ ሳንኪሳ በተባለ ቦታ ሲሆን ሌላው ደግሞ እንደዚሁ ማዕከላዊ ጎንደር በጭልጋ ወረዳ ጫንድባ እየተባለ የሚጠራ አካባቢ ነው ውጊያ የነበረው። ይሄ እነዚህ ቦታዎች ላይ በተለይ ሳንኪሳ የነበረው ውጊያ እንደዚሁ ከፍተኛ የሚባል ለረጅም ሰዓት የቆየ ከባድ መድፍን ጨምሮ ሌሎች የቡድን እና የከባድ መሳሪያዎች ጥቅም ላይ እየዋሉበት እንደሆነ የተገለጸው። ትላንት ሙሉ ቀን ሳንኪሳ አካባቢ ከባድ ውጊያ ሲደረግ ውሏል።
በብረት ለበስ እግረኛ ኮማንዶዎች ጭምር ናቸው በዚህ ውጊያ የነበረው። የዚህ ውጊያ ዋና ዓላማ ከሁለት አቅጣጫ እንግዲህ ብዙ በዛ አካባቢ 3 ወረዳዎችን የከተማ አስተዳደሮች ሲጨምር ከዛ በላይ ቁጥራቸው ይጨምራል በፋኖ የሚተዳደሩ አካባቢ የተያዙ አካባቢዎች አሉ። እነዚህን አካባቢዎች ለመቆጣጠር የተደረገ እንቅስቃሴ እንደነበር ነውና ከፍተኛ ዝግጅት የተደረገበት ነበረ ብለዋል። ይሄ እንቅስቃሴና ውጊያ ይሄ አለፋን፣ ጣቁሳን፣ ደልጊና ሌሎች አካባቢዎችን ነው በላይ በዚህ እንግዲህ ከጣና በስተ ሰሜን ምዕራብ አካባቢ ያሉ አካባቢዎች ናቸውና ወደ እነዚህ አካባቢዎች ነበር እንቅስቃሴው። ከሁለት አቅጣጫ ነው ወደ እነዚህ አካባቢዎች የመንግስት አካባቢዎችን ለመቆጣጠር ውጊያ ጀምሮ የነበረው የመንግስት ኃይሎች ናቸው ነው የሚሉት። ውጊያው በተለይ ይሄ ሳንኪስ አካባቢ ያለው ማምሻውን ወደ 12 ሰዓት ገደማ ቆሟል ነው የሚሉት። ይህም መከላከያ ወደ ጨዋሂት መመለሱን ተከትሎ ነው የቆመው ይላሉ። በዚህ አካባቢ እንግዲህ በአሃዛዊ መረጃ ከፍተኛ የሆነ ቁሳዊና ሰብአዊ ጉዳት እንደደረሰ ነው የመረጃ ምንጮቹ የሚገልጹት። ጫንድባም በጭልጋ በኩል ማለት ነው እንደዚሁ ከ5 ሰዓት እስከ 12 ሰዓት እንደቆየ ነው እዚህ አካባቢ የነበረው ውጊያ። እዚህ አካባቢ እንደውም የአካባቢ ሚሊሻ አባላት ጭምር በዋናነት ተሳታፊ ነበሩ ከመከላከያ ጋር። በዚህ አካባቢ በተደረገ ውጊያ እንደዚሁ ከፍተኛ ጉዳት ስለመድረሱ ነው በተፋላሚ ኃይሎች መካከል የሰማ ነው። ይሄ በሁለቱም ግንባሮች በኩል ያለው ሁኔታ ከተፋላሚዎች ኃይሎች አንጻር ይሄ ሆኖ በንጹሃን ላይ ግን እንደዚሁ ጉዳት ደርሷል። በተለይ ሳንኪሳ ተብሎ የሚጠራው አካባቢ በዙ 23 ወደ መኖሪያ መንደሮች በተደረገ የድብደባ 6 በላይ ንጹሃን ሰዎች ሲሞቱ 14 የሚሆኑ የአካል ጉዳት ደርሶባቸዋል ነው የሚሉት። በዚህ አካባቢ በነበረው ውጊያ እንግዲህ መውጫ መንገዶችም ወደ ጎንደር ሆስፒታልም ወደ ጨዋሂትም ወደ ቆላ ድባ መንገዶቹ ውጊያ ስለነበረ ቁስለኞች መዳን የሚችሉት ጭምር ናቸው ህይወታቸው ያለፈው ብለዋል። በተለይ የንጹሃን በአካባቢ በመኖሪያ ቤታቸው ላይ የዙ 23 ተተኳሾች አርፈው የሞቱት ሰዎች በተመለከተ ምስራቅ ደንቢያም ቆላ ድባ ሌሊቱን የተኩስ ልውውጥ እንደነበር የቦምብ ፍንዳታ መድረሱንም እና የከተማው የጸጥታ ኃላፊ ላይም ጉዳት ስለመድረሱ እንደዚሁ የመረጃ ምንጮቻችን ገልጸዋል። እዚህ አካባቢ ከተማው ውስጥ ያለ የተኩስ ልውውጥና የቦምብ ፍንዳታ ነው ያደረሰው። ያም ሆኖ ግን ዛሬ ቆላ ድባ በከተማው መደበኛ እንቅስቃሴ እንዳለ ነው የመረጃ ምንጮች የገለጹት። ከቆላ ድባ ወደ ጎንደር የትራንስፖርት እንቅስቃሴ እንዳለ ዛሬ ሰምተናል። ከጨዋሂት ወደ ቆላ ድባና ወደ ጭልጋ ያለው እንቅስቃሴ ግን ቆሟል። ዛሬም በአካባቢው እንደውም ረፋዱ 3 ሰዓት ጀምሮ የከባድ መሳሪያ ድብደባ መጀመሩን ነው እየሰማ ነው። ዛሬም ከፍተኛ ውጊያ በአካባቢው ሊቀሰቀስ እንደሚችል አመላካች መረጃዎች አሉ። ከተለያዩ አካባቢዎች ተፋላሚ ኃይሎች በርካታ ኃይል እያስጠጉ ስለመሆናቸው የአካባቢው ዓይን እማኞች ይህንን ለኢትዮ ኒውስ ገልጸዋል። ሌላው መረጃችን ወደ ደቡብ ጎንደር ደብረ ታቦር የሚያመጣል ነው። እዚህ አካባቢ እንግዲህ ፖለቲካውና አሁን ያለውን ዘመቻ የተመለከቱ መረጃዎች ናቸው። ማምሻውን ደብረ ታቦር በየኬላ ሆቴሎች ሳይቀር ከፍተኛ ፍተሻ ነበረ፣ ድንገተኛ ፍተሻ። ይሄ የነበረው ደግሞ ከግዳጅ ወይ ነው ከስምሪት ቀጠናቸው እስከነትጥቃቸው ወታደሮች ጠፍተዋል በሚል ቤት ለቤትና የኬላዎች ጥበቃ ሌሊቱን በከፍተኛ ሁኔታ እንደነበር ነው ይህንን እየገለጹልን። ሌላ ወጣቶች ትናንትና ስብሰባ ጠርተው ነበር በጤና ሳይንስ ኮሌጁ። ብዙ ወጣቶች አልተገኙም። ጥቂት ወጣቶችም ተገኝተው ግን ስብሰባው ላይ ሰሞኑን ጓደኞቻችን በቆሻሻ መድፊያ አካባቢ ገድላችሁ የምትጥሉ እናንተ ናችሁ፣ ምን አድርጉ ነው የሚል ጥያቄ ሲነሳ ኮሎኔሉ ሰብሳቢው ማለት ነው ኮሎኔል ደርሶ እንደሚባሉ ነገሩን። ማታርፍ ከሆነ አሁንም ጭንቅላታችሁን እንላችኋለን የሚል ዛቻ መስታቸውን ተከትሎ ብዙ ወጣቶች ስብሰባው ሳያልቅ መድረክ ረግጠው መውጣታቸውንም ሰምተናል። ዛሬም ተመሳሳይ ስብሰባ እንደሚደረግ ነው የሰማ ነው። ሌላው የ11 ወረዳ አመራሮች 11 ወረዳዎች ላይ ደቡብ ጎንደር ባለፈው ቅዳሜ እንዳቀረብነው መረጃውን በላይ ደሞዝ አንከፍልም ተብሏል። 11 ወረዳዎች ላይ ግብር አልተሰበሰበም፣ ደሞዝ አንከፍልም ተብሏል። እነዚህ አካባቢዎች እንግዲህ አሁን በመንግስት አስተዳደር ያልሆኑ ወይ ደግሞ በፋኖ የተያዙ አካባቢዎች ናቸውና የ11 ወረዳ አመራሮች ዛሬ ሰኞ ወደ ስራ ቦታቸው እንዲገቡ ቢነገራቸውም ዛሬም ደብረ ታቦር ነው የሚገኙት፣ አልሄዱም። ብዙዎቹ ይህንን ማታደርጉ ከሆነ የሹመት ብቻ ሳይሆን የመንግስት ስራ ማንቀጠርም ብላችሁ ዛሬ ማመልከቻ እስከ ግማሽ ቀን ድረስ አስገቡ ተብለዋል ነው የሚሉት እና ከነዚህ ውስጥ እንግዲህ የስቴ ወረዳ አስተዳዳሪ ሆነው የተሾሙት ሰው እኔ ያለ ፍቃድ የተሾምኩት ብለው ሹመት መመለሳቸው ነው እየሰማ ነው። ይሄ እንግዲህ በስራ ቦታቸው አይደለም ያሉት፣ በላይ ያው የከላይ እንደገለጽኩልህ ደብረ ታቦር ነው። ይሄ እዛ አካባቢ ያለው ነው። ጋይንት
ንፋስ መውጫ እንደዚሁ የባጃጅ እንቅስቃሴ የለም እስካሁን ድረስ። እንግዲህ ባለፈው ከነበረው ሁኔታ እስካሁን የትራንስፖርት እንቅስቃሴ የለም። ሌሊቱንም ዛሬ ወረቀት መበተኑን ነው የገለጹት። ይህን ተከትሎ ውጥረት ነግሷል። በዚህ ምክንያት ከፍተኛ የሆነ የወጣቶች ድብደባ አለ። ወጣቶች ከዚህ እየተያዙ ወደ ሰሜን ወሎ መቄት ወረዳ የሚገኘው ደብረ ዘቢጥ መከላከያ ካምፕ ይወሰዳሉ። እንግዲህ በወጣቶች ላይ ድብደባ ሲያደርጉ ፋኖን ያመጣችሁት እናንተ ናችሁ በሚል ነው የሚፈጸምባቸው ነው የሚሉት። ከዚህ ውስጥ እንግዲህ አጸያፊ ቃላት ጭምር እየተሰደቡ እንደሚደበደቡ ነው የዚህ ሰለባ ቤተሰቦች ለኢትዮ ኒውስ ይህንን የገለጹት። ዋና ዋና ያስኳቸው መረጃዎች እነዚህ ናቸው። በላይ ምናልባት ያንተን በዝርዝር አስከትልና አስተያየት የሚያስፈልጋቸው ካሉ እንመጣለን። ጥሩ በለጠ፣ በጣም አመሰግናለሁኝ። መረጃዎቻችንን እንቀጥላለን። በተለይ ምዕራብ አማራ አካባቢ ወደ ጎጃም አካባቢ ያገኘናቸውን መረጃዎች ነው የምንቀጥለው። ጎጃም አካባቢ በሁሉም ዞኖች ማለት ይቻላል በተለያዩ አካባቢዎች ውጊያ እየተደረገ ነው የሚገኘው። 3ኛ ቀኑ ነው ከቅዳሜ ጀምሮ። ዛሬ ጠዋትም እንግዲህ ይህንን መረጃ ለመስጠት እስከምንገባበት ጊዜ ድረስ በተለያዩ አካባቢዎች ከባድ ውጊያ እየተደረገ ስለመሆኑ ነው ማረጋገጥ የቻልነው። 3ኛ ቀን ማለት ከቅዳሜ ትናንት እሁድም እንደዚሁ ዛሬ ሰኞ 3ኛ ማለት ነው። በዚህ አካባቢ ምዕራብ አማራ አካባቢ አብዛኞቹ አካባቢዎች መንገድ ዝግ ነው ወይም ደግሞ የህዝብ ትራንስፖርት ተቋርጦ ነው የሚገኘው። በሁሉም ዞኖች ማለት በምስራቅ ጎጃም፣ በአዊ ዞን፣ በምዕራብ ጎጃም፣ በሰሜን ጎጃም በእነዚህ ሁሉ ውጊያዎች ያሉ በተለያዩ ቦታዎች በዋናነት የት አካባቢ ነው ውጊያ እየተደረገ ያለ የሚለውን ለማሳያ አሁን የተናገርነውን በማሳያ እናቅርበው። ደጋዳሞትና ቋሪት አካባቢ ያሉ ወረዳዎችን በተመለከተ ወደ እነዚህ ወረዳዎች ለማቅናት የመከላከያ ኃይል ወደ አካባቢዎቹ በተለያዩ አቅጣጫዎች መንቀሳቀሱን ተከትሎ ውጊያ እየተደረገባቸው ያሉ አካባቢዎች አሉ። በዚህም ወደ ቋሪት ለመግባት በተለይ ከፍኖተ ሰላም ጅጋ በአጼ ውሃ በኩል ወደ ገነት አቦ ያለው አንደኛው አቅጣጫ ይሄ ነው። በዚህ አቅጣጫ ከቅዳሜ ጀምሮ ነው እንግዲህ ውጊያ እየተደረገ ያለው። በተለይ ይህን ውጊያ ተከትሎ አጼ ውሃ አካባቢ ወደ ገነት አቦ ከባድ መሳሪያ እየተወረወረ እንደሚገኝና ይህንን ተከትሎ የገነት አቦ ነዋሪዎች ምናልባት አቅመ ደካሞች ከሆኑት ውጭ አብዛኞቹ ከከተማ ወጥተዋል ነው የሚሉት የመረጃ ምንጮቻችን። በዘፈቀደ መኖሪያ ቤቶች ላይ ከባድ መሳሪያዎች ስለሚያርፉ ገነት አቦ ነዋሪዎቹ ወደ ገጠራማ አካባቢዎች ሙሉ በሙሉ ሊባል በሚችል ደረጃ ነው የወጡት ነው የሚሉት። አንደኛው እንግዲህ ይሄ አጼ ውሃ አካባቢ ወደ ጅጋ ያለው ነው። በጣም ውጥረት ያለበት አካባቢ ነው። ውጊያ ከሚደረግበት አካባቢ ባሻገር ከፍኖተ ሰላም ጅጋ አጼ ውሃ ድረስም እንደዚሁ የትራንስፖርት እንቅስቃሴ የለም። ምንም አይነት የንግድ እንቅስቃሴም የለም። ከፍተኛ ውጥረት ያለበት አካባቢ ነው። ሌላኛው አቅጣጫ ደግሞ ከይልማና ዴንሳ ወረዳ በአዴት በኩል ያለው አቅጣጫ ነው። ይሄ በተለይ ጎሽዬ ወይም ደግሞ አይባር ተብሎ የሚታወቀው የቋሪትና የይልማና ዴንሳ ወረዳ አዋሳኝ አካባቢ ነገር ግን ደግሞ በይልማና ዴንሳ ስር የሚገኝ ቦታ ነው። በዚህ አካባቢም እንደዚሁ ከቅዳሜ ጀምሮ ከፍተኛ ውጊያ እየተደረገ እንደሚገኝ ነው ያረጋገጥ ነው። በዚህ አካባቢም እንደዚሁ ከባድ መሳሪያዎች በተለያዩ አቅጣጫዎች ይተኩሳሉ። በዚህም በርካታ ንጹሃን መጎዳታቸውን የገጠር መኖሪያ ቤቶች ከባድ መሳሪያዎች እያረፉባቸው ሁሉ መጎዳታቸውን አዝመራ የደረሰ አዝመራም እንደዚሁ ከፍተኛ ውድመት እየደረሰበት እንደሆነ የመረጃ ምንጮች ይገልጻሉ። ዛሬም ድረስ በዚህ ቦታ ውጊያው እንደቀጠለ እንደሚገኝ ነው ያረጋገጥ ነው። ሌላኛው መረጃ ከዚሁ ከይልማና ዴንሳ አዴት ወጣ ብሎ ወደ ሞጣ ስንሄድ ምላጭ በር የሚባል ቦታ አለ። ምላጭ በር አካባቢም እንደዚሁ በተለይ በትናንትናው ዕለት ከባድ ውጊያ የተደረገበት እንደሆነ ነው የመረጃ ምንጮች የሚገልጹት። እዚህ አካባቢ እንግዲህ በቅርብ ርቀት ብዙ አካባቢዎችን የሚያዋስን ነው። እንግዲህ ወደ ሞጣ ለመሄድም ወንጂ ቆለላም ከላይ የሚመጣበት የቋሪት እና ራሱ ይልማና ዴንሳ ብዙ ወረዳዎችን አካባቢ ያለበት ነው። እዚህ አካባቢ የነበረው ውጊያም እንደዚሁ አንደኛው ማሳያ ነው። ሌላኛው ወደ ደጋዳሞት ለመውጣትም ሁለት አቅጣጫዎች በተለይ ከፍተኛ ውጊያ የተደረገባቸው ናቸው። አሁንም እየተደረገ ያለባቸው ናቸው ይላሉ የመረጃ ምንጮች። አንደኛው
ከደንበጫ በአንጀኒ በኩል ወደ ፈረስ ቤት የሚወስደው ነው። በዚህ ቦታ ዛሬም ለሶስተኛ ቀን ከፍተኛ ውጊያ እየተደረገ ስለመሆኑ ነው የሚገልጹት። በተለይ ከደንበጫ ወጣ ብሎ ቅቤ ገደል የሚባል አካባቢ ነው ከባድ ውጊያ እየተደረገ ያለው። በዚህ ውጊያ ከፍተኛ የሆኑ ከባድ መሳሪያዎች ጥቅም ላይ እየዋሉበት ያለው ውጊያ ስለመሆኑ ይገልጻሉ። በሌላኛው አቅጣጫ ደግሞ ከሞጣ በወይን ውሃ በኩል ወደ ቢቡኝ እንደዚሁ ሌላኛው አቅጣጫ ነው ከባድ ውጊያ እየተደረገበት ያለ። እንዲሁም እዚህ አካባቢ ቢኤም ሮኬቶች ሁሉ እየተተኮሱ ያሉበት አካባቢ እንደሆነ ይገልጻሉ። ከወይን ውሃ ወደ ቢቡኝ ወረዳ ድጎ ለመግባት የተደረገ ውጊያ እንደሆነ ነው የሚገልጹት። በዚህ ቦታ ሁለት ቦታዎች ላይ በተለይ ከፍተኛ የሚባለው ውጊያ የተደረገውና ከ30 በላይ ንጹሃን የተገደሉበት እንደሆነም ነው የመረጃ ምንጮች የሚገልጹት። ይሄም ሽሚ አቦና አረፋ መድኃኔዓለም አካባቢ ነው። በዚህ አካባቢ ከዚህ ቀደም እንግዲህ ድሮን ጥቃት ሁሉ ተፈጽሞባቸው እንደነበርና እነዚህን መረጃዎች ከዚህ በፊት በነበሩ ውጊያዎች አቅርበን እንደነበር ይታወሳል። በለጠ በእርግጥ ዓለም አቀፍ መገናኛ ብዙሃንም የድሮን ጥቃቶችን የዘገቡት እንደነበረ ምናስታውሰው ነው። ይሄ ቦታ በወይን ውሃና በድጎ መካከል ያሉ ቦታዎች ናቸው። የቢቡኝ ወረዳ ዋና ከተማ ድጎ ወደ አካባቢው ያቀና ኃይል ጋ ነው የፋኖ ኃይሎች ከፍተኛ ውጊያ እያደረጉ ያሉት ነው የሚሉት የመረጃ ምንጮቻችን። በዚህም እንግዲህ ከሰው ሕይወት ጉዳት ባለፈ የደረሰ አዝመራም ላይ እንደዚሁ ከባድ ጉዳት እንደደረሰ ነው የመረጃ ምንጮች የሚገልጹት። ከዚሁ ከምዕራብ ጎጃም አካባቢ ሳንወጣ ደንበጫም እንደዚሁ በተለይ ትናንትና ሌሊት ከባድ ውጊያ ወይም የተኩስ ልውውጥ ይደረግ ነበር። ይህም መከላከያ ሰራዊት ካምፕ አድርጎ ባለበት በተለይ ልዩ ስሙ ሙላለም ችግኝ ወይም ቴክኒክና ሙያ አካባቢ እንደነበረ ነው የሚገለጸው። ከዚህ ባለፈም በተለይ ወደ ደንበጫ አቅጣጫ ከፍኖተ ሰላም የሚመጣ የነበረ የመከላከያ ኃይል ላይ 2 ጊዜ የደፈጣ ጥቃቶች ስለመድረሳቸውም የመረጃ ምንጮች ይገልጻሉ። ይሄ አንደኛው ለዛ ወንዝ በሆዳንሽና በፍኖተ ሰላም መካከል እንደሆነ ይገልጻሉ። ሌላኛው ደግሞ የጨረቃ አካባቢ ደንበጫ ቅርብ ርቀት ላይ የምትገኝ ማለት ነው። እዚህ አካባቢዎች እንደነበረ ያነሳሉ። በዚህም ይህንን ተከትሎ የተኩስ ልውውጦችም እንደነበሩ ነው የመረጃ ምንጮች የሚገልጹት። እንግዲህ አጠቃላይ ይሄ ደጋዳሞትና ቋሪት በተለያዩ አቅጣጫዎች ያለውን እየተመለከተ ነው። ከዚህ ባለፈ ወደ ቡሬና ቲሊሊ አካባቢም ስንሄድ ቡሬና ቲሊሊ አካባቢ ከትናንት ጀምሮ ዛሬም ጧት ላይ በተለይ ከንጋት 11 ሰዓት ጀምሮ እንደዚሁ ውጊያ እየተደረገ ስለመሆኑ ይገልጻሉ። የፋኖ ኃይሎች እንደገና ከዚህ ቀደም እንግዲህ ከተሞቹ ላይ ገብተው እንደነበር የሚታወቅ ነው። እንደገና ቡሬ ከተማና ቲሊሊ ከተማ መግባታቸውን ተከትሎ ነው ይህ ውጊያ እየተደረገ ያለው። በትናንትናው ዕለት ከሰዓት በኋላ ወደ አመሻሽ አካባቢ ነው የፋኖ ኃይሎች ወደ ከተማው ወደ ሁለቱም ከተሞች የገቡት ይላሉ የመረጃ ምንጮች። ይህንን ተከትሎ በዛሬው ዕለት በተለይ በአካባቢው ላይ ባሉ የመከላከያ ካምፖች አካባቢ ነው ውጊያው እየተደረገ ያለው በሁለቱም ቦታ ማለት ነው። ይቅርታ በቲሊሊም በቡሬም ይሄ እየተደረገ ስለመሆኑ የመረጃ ምንጮች ይገልጻሉ። ቅዳሜ ዕለት የመከላከያና የሚኒሻ አድማ ብተና በአንድ ላይ ወደ አስፋ ማርያም ሰከላ መውጫ መገንጠያ አቅንተው እንደነበር ይገልጻሉ። ይሄ ከቲሊሊ ማለት ነው ጓጉሳ ወረዳ። በዚህ አስፋ ማርያም ላይ ብዙ ቅሬታዎች ናቸው እንግዲህ ለኢትዮ ኒውስ የደረሱት። በለጠ በተለይ በወቅቱ ከፍተኛ ዝርፊያ ተፈጽሞብናል፣ ድብደባ ተፈጽሞብናል የሚሉ የነዋሪዎች ቅሬታ ነው የተሰማው። አስፋ ማርያም መሳሪያ አምጡ በሚል ከባድ ድብደባ እንደተፈጸመባቸው ነዋሪዎች ይገልጻሉ። ለምሳሌ ስሚ ቢጠቀስ ችግር የለውም ያሉ አቶ ግርማው ታፈረ በከተማው ተሰሚነት ያላቸው ግለሰብ ናቸው። የፊት ታስረው ነው ድብደባ የተፈጸመባቸው። መሳሪያ ያላቸው አምጡ በሚል ነው ከፍተኛ ድብደባ የደረሰባቸው። ዝርፊያም እንደዚሁ ተፈጽሞብናል የሚል ቅሬታም አላቸው። በተለይ በሱቆች እየገቡ እስከ 100 ሺህ ብር ድረስ ተወስዶብኛል ያሉ ግለሰቦች ቅሬታ አቅርበዋል። ሱቆቹ ከ50 ሺህ ብር እስከ 100 ሺህ ብር በተለያየ አኳኋን እንደተወሰደባቸው ይገልጻሉ። ጌጣጌጦች በተለይ ደግሞ እናቶች፣ ልጃገረዶች አካባቢ እንግዲህ የዛ አካባቢ የተዘወተረ ማጌጫ አለ፣ ጠገራ ብር የሚሉት ነገር ግን ቅይጥ በአንገታቸውም ላይ የሚያደርጉት እሱ ሳይቀር የተቀመጠ ሙዳይ ውስጥ ተወስዶብናል ያሉ ሁሉ ነው እንግዲህ እዚህ አካባቢ ቅሬታ የቀረበው። ሆኖም እንግዲህ ቅዳሜ ይሄ ከሆነ በኋላ በአካባቢው
ውጊያም አልነበረም። ውጥረት ግን ነበረ ከአካባቢው ላይ ያሉ ፋኖች በዙሪያው አለው በሚል ይሄ ወደ አካባቢው የተንቀሳቀሰው ወደ ቲሊሊ መመለሱን ተከትሎ ነው እንደገና ከከተማዋ እዚች ትንሽ የከተማ ሽፋ ማርያም አካባቢ ማለት ነው የነበሩ ነዋሪዎችም እንደገና ወደ ቀያቸው የተመለሱት ሲሉ ነው የሚገልጹት። ወደ ምስራቅ ጎጃም ስንመጣ በለጠ በተለያዩ አካባቢዎች ምስራቅ ጎጃም አካባቢም ከፍተኛ ውጊያ እየተደረገባቸው ያሉ አካባቢዎች አሉ። ለምሳሌ በዛሬው ዕለት ጠዋት እንኳን አሁን በዚህ ይህን መረጃ ለመስጠት ከመግባታችን ቀደም ብሎ ማለት ነው አዋበል ወረዳ ሉማሜ ከተማ አካባቢ ከባድ ውጊያ እየተደረገ ስለመሆኑ ነው የመረጃ ምንጮቻችን የሚገልጹት። ከዚህ አካባቢ ካለው ውጊያ ባሻገር አነደድ ወረዳ አንበር ከተማ አካባቢም እንደዚሁ ከባድ መሳሪያ ድምጽ ይሰማል። ከፍተኛ ውጥረት ነው ያለው ነው የሚሉት። በተለይ የአዋበል ላይ በትናንትናው ዕለትም እንደዚሁ እምቢ እና ወጀል አካባቢዎች የነበረው ውጊያ ወደ ጽድ ማርያም የፋኖ ኃይሎች አሉበት ወደ ተባለው ማለት ነው ከባድ መሳሪያዎች ወረወሩ ነበረ። በዚህም በንብረት ላይ ከፍተኛ ጉዳት ደርሷል ነው የሚሉት የመረጃ ምንጮቻችን። ይሄ ትናንትና የነበረ ነው። በዛሬው ዕለት ግን ሉማሜ ከተማና አካባቢው ላይ ነው ከባድ ውጊያ እየተደረገ እንደሚገኝ የመረጃ ምንጮች የሚገልጹት። እዚሁ ምስራቅ ጎጃም ወደ ደጀን ወረዳ ስንሄድ ደጀን ወረዳ በተለይ ትናንትና ነው ይሄ የነበረው። ትናንት ከፍተኛ ውጊያ እንደነበረ ነው የሚገልጹት። ይሄ ጉበያ በተለይ ደግሞ ጥጭት የሚባል አካባቢ ነው ልዩ ስሙ። ከ5 ሰዓት ረፋድ ጀምሮ በነበሩት ተከታታይ ሰዓታት ከፍተኛ ውጊያ እንደተደረገ ይገልጻሉ። በዚህም በአካባቢው ላይ ከነበሩ እና ከሚታወቁ የመንግስት ሰዎች ላይም ጉዳት መድረሱን ያነሳሉ። ለምሳሌ የወብላት ገደም ቀበሌ ሊቀመንበር አቶ ያለው ዳምጤ እንደተገደሉ የመረጃ ምንጮች ያረጋግጣሉ። በአካባቢው ላይ የፖሊስ ኃላፊ የነበሩም እንደዚሁ ቆስለው ሕክምና ላይ እንዳሉ እንደሞቱ ይገልጻሉ። በድሉ መልሰው እንደሚባሉ ያነሳሉ። እዚህ አካባቢ ያለው ውጊያ ከባድ እንደነበረ ነው የሚያነሱት። ከዚህ ባለፈም በአጎራባች አካባቢዎች ባለችው ሰብሸንጎ አካባቢ እንደዚሁ የሚሊሻ አባላት መገደላቸውን ተከትሎ ወጣቶች መከላከያ ወደ አካባቢው ዘልቆ ማለት ነው ወጣቶች ላይ ስርዓትና ድብደባ እንደነበረ ይገልጻሉ። ከዚህ ከደጀን ወረዳ አጎራባች ወደ ሆነው ቢቸና ስንመጣም ቢቸና በ25 ማታ 9 ሰዓት ሌሊት ማለት ነው ለ26 የአሁኑ አዲስ የተሾሙ የቢቸና ከተማ ከንቲባ ሆኖ የተሾሙ አቶ ምንይችል አየለ ቤት ከፍተኛ የሆነ የጥይት ሩምታና የቦምብ ፍንዳታ እንደተፈጸመበት ይገልጻሉ። ሆኖም ግን በሕይወት ላይ የደረሰ ጉዳት እንደሌለ ነው የሚገልጹት። እኒህ ከንቲባ አሁን በአዲስ ሹመት ከተሰጣቸው መካከል የሚገኙ እንደሆኑ ነው የመረጃ ምንጮቻችን ጨምረው የገለጹት። እዚሁም ምስራቅ ጎጃም ወደ መርጦ ለማርያም አካባቢ ከባድ ውጊያ እንዳለ ነው የሚገልጹት። ይሄ ከሰሞኑ የቀጠለ ነው። ለ5ኛ ቀን መሆኑ ነው። ከሰሞኑ ከጨሞ አካባቢ ጀምሮ አሁን ላይ ከተማው ዙሪያ ራቅ ባሉ አጎራባች አካባቢዎች ቅድም በለጠ ስታነሳው እንደነበረ በተለይ ወደ ምዕራብ ወሎ አዋሳኝ አካባቢ የሚያገናኝ መንገድ አለ። ይህን መንገድ ተከትሎ ከባድ ውጊያ የሰነበተበት አካባቢ ነው። የደረሰው ጉዳትም መጠነ ሰፊ ነው ነው የሚሉት በሰውም በንብረትም ላይ። እንግዲህ አንዳንዶቹ ጉዳቶች ተመዝግበው በሚዲያ ብቻ የሚቀርቡም አይደሉም። በጣም መጠነ ሰፊ ጉዳት ነው ያለውና እነዚህን የተለያዩ አካላት ጉዳዩ የሚመለከታቸው የሰብአዊ መብት ድርጅቶች ያጣሩታል ብለን ነው እንግዲህ የምንገምተው። ሌላኛው በመጨረሻ ማቀርበው ደብረ ማርቆስ ከፍተኛ ውጥረት ላይ እንደምትገኝ ነው የከተማዋ ነዋሪዎች የሚገልጹት። ለአብነት ለዚህ ማሳያም ወደ ተለያዩ ወረዳዎች መንገዶች አሁንም ትራንስፖርት ዝግ ናቸው። በተለይ ረቡዕ ገበያ አካባቢ ያለው አካባቢ ከፍተኛ የሆነ የወታደሮች እንቅስቃሴን ተመልክተናል። ረቡዕ ገበያ መውጫ ማለት ደብረ ማርቆስ ማለት ነው። ተደጋጋሚ ደብረ ማርቆስ አካባቢ ውጊያ ሲቀሰቀስ እዚህ አካባቢ የዚህ መግቢያ ላይ ማለት ነው ከባድ ውጊያ እንደሚደረግም ከዚህ በፊት የነበረውን ሁኔታ በማስታወስ ነው መረጃውን የሚያነሱት። አሁን ደብረ ማርቆስ ከተለያዩ አካባቢዎች የትራንስፖርት እንቅስቃሴ እንደሌለ ነው የመረጃ ምንጮች ጨምረው የገለጹት። በለጠ እነዚህ ናቸው መረጃዎቻችን። በድጋሚ አመሰግናለሁ። ምናልባት ከወሰድነው ጊዜ አንጻር አስተያየትም በጣም ብዙ ጊዜ ነው የወሰድነው እና በሌላ ጊዜ እንጨምራለን። አመሰግናለሁ በድጋሚ። የተከበራችሁ ተመልካቾቻችን ነጻ አንደበት የዚህ ክፍለ ጊዜ መረጃዎች እነዚህ ነበሩ።